ፕሮግራሚንግ ጉዳይ እንደ ሀገር እንግዲህ የራሱ የሆነ ስትራቴጂ የቶታል ማርኬት አፕሮች ስትራቴጂ አለው። በዚህ ቶታል ማርኬት አፕሮች ወይም ደግሞ ስትራቴጂ በነፃ የግብይት ስርዓት የሚገቡ በእርዳታ ደግሞ ከተለያዩ ድርጅቶች የሚገቡ እና በሳንቲባቸው ቀነስ ባለ መንገድ በሶሻል ማርኬት በሳብሲዲ እንዲሄዱ የሚጠበቅብን የግብይት ስርዓት አለ። ነገር ግን በነፃ የግብይት ስርዓት በዚህ በፕራይቬት ሴክተሩ ኮንደም ኢምፖርት ተደርጎ ወይም ደግሞ ሎካሊ ማኒፋክቸር ተደርጎ ሰዎች የሚፈልጉ እና የመግዛት አቅም ያላቸው ሰዎች እንዲጠቀሙ ለማድረግ ያለው አፕሮች ኦልሞስት በሀገሪቱ ውስጥ ከ1% በታች ነው። ያ ማለት አብዛኛው ሀገሪቱ ውስጥ ያለው ኮንደም በእርዳታ ሰጪዎች ድርጅት ጫንቃ ላይ የተንጠለጠለ ነው። ስለዚህ ይሄ መቀጠል የለበትም። የሀገሪቱን ዘላቂ የሆነ የኮንደም አቅርቦት ለማረጋገጥ የፕራይቬት ሴክተሩ ሚና ከፍተኛ ነው። ስለሆነም የፕራይቬት ሴክተሩ ያለበትን ችግር መስማትና ሀገሪቱ የወሰደቻቸውን ደግሞ የታክስ ፖሊሲ ሪፎርሞች ማድመጥ፣ ስለዚህ መመካከር በዘለቄታም የኮንደም አቅርቦት ችግሮችን እና ፍላጎቶችን ለማጣጣም ለመመካከር የተዘጋጀ የምክክር መድረክ ነው። በሀገራዊ ስትራቴጂ የኮንዶም አቅርቦት በሶስት መልኩ ይቀርባል። አንደኛ በነፃ ወይም በዶኔሽን የሚገኘው ከመንግስት ጋር በህብረት የሚሰሩ በፋይናንስ ከሚደግፉን በመንግስት የሚገዛ ይህ አቅርቦት የሚቀርበው ይበልጥ ተጋላጭ የሆኑ ማህበረሰብ ክፍሎች የሚቀርብ ነው። ይሄ በአብዛኛው የሚሰራጨው በመንግስት የጤና ተቋማት ሰንሰለት ነው ማለት ነው። ሌላኛው አቅርቦት በድጎማ የሚቀርበው በዲኬቲ በማህበራዊ ግብይት አሁን እስካሁን ካለን በአብዛኛው የሚያቀርበው ዲኬቲ ነው። አሁን ሌሎችም እንደ ኤምኤስአይ ሪሶፕስ ኢንተርናሽናል በመባል የሚታወቀው ይህንን አቅርቦት ጀምረዋል። ይሄም የቅናሽ ያለው ማለትም ድጋፍ ያለው ግን የተወሰነ ክፍያ የሚፈጸምበት የአቅርቦት ስርዓት ነው። ሌላኛውና አሁን እንዲቀጥል የምንፈልገው እስካሁን ባለው አስተዋጽኦ ዝቅተኛ የሆነው በግል ማህበረሰብ ወይም በግል አስመጪዎች መጥቶ የሚከፋፈለው የኮንዶም አይነት ነው ማለት። በሶስት መልኩ ነው ኮንዶምን ሀገሪቷ ታሟላለች ብለን የምንጠብቀው። አሁን በ2018 እስከ 300 ሚሊዮን ኮንዶም ሀገሪቷ ያስፈልጋታል ብሎ ተጠምናል። ይህ ማለት ለሁሉም ማህበረሰብ የሚቀርበው ኮንዶም ማለት ነው። በተለይ ለነዚህ ይበልጥ ተጋላጭ ለሚላቸውና መንግስት በዶኔሽን ወይም በእርዳታ አግኝቶ የሚያቀርበው ኮንዶም ወደ 111 ሚሊዮን አካባቢ ደርሷል በ2018 ማለት ነው። ከዚህ በፊት ካለው በ2016-17 ዓመት ከፈጸም ነው ኦሎሞስት በግማሽ 55.7 ሚሊዮን የነበረውን ወደ 111 ሚሊዮን አሳድጎ ለነዚህ ይበልጥ ተጋላጭ ለሆኑ ማህበረሰብ ክፍሎች እያሰራጨ ይገኛል። እጃችን ላይ ባሉ የጤና ሚኒስቴር መረጃዎች መሰረት በ2024-2025 ሀገሪቱ ትፈልጋለች ወይም ሀገሪቱ ያስፈልጋታል እንደ ሀገር ያስፈልገናል ብለን የምናስበው ወደ 270-80 ሚሊዮን የሚያክል የአመት ፍላጎት አለ። ስለዚህ በአመት ይህን ያክል ኮንደም እንዲኖር ይጠበቃል ወይም ያስፈልጋል ወይም ፍላጎት አለ። ነገር ግን ከዚህ መሃል በአቅርቦት ደረጃ ያለውን ስንመለከት ከ35 እስከ 40% ያልተሻገረ ከ140 እና 50 ሚሊዮን በላይ ያልተሻገረ አቅርቦት ነው ያለው። ስለዚህ ከዚህ ውስጥም ስንመለከት ካለው አቅርቦት ደግሞ ኦልሞስት 99%ቱ በዶኔሽን እና በሶሻል ማርኬቲንግ አፕሮች ጫንቃ ላይ የተንጠለጠለ ስለሆነ በጣም ብዙ ያልተሟላ ፍላጎት ወይም አንሜት ኮንደም ኒድ እንዳለ እንመለከታለን። የደጋፊ ድርጅቶቻችን እየቀነሰ ሲሄድ ሰስቴነብል የሆነውን ኮንደም አቬል ለማድረግ በሀገር ደረጃ እንዲኖር መራግና እስከ ላስት ማይል ይሄ ነገር እንዲኖር ደግሞ አፈርደብልም እንዲሆን ለማድረግ ምን ማድረግ አለብን ስንል አገራችንን ይዘን መነሳት አለብን። አስመጪዎቻችንን ማኑፋክቸሮቻችንን ይዘን አምጥተን ይሄ ተዳድሮ ሲቀንስ በራሳችን ምን ማድረግ አለብን። ከዚህ በፊት በነፃ ገብቶ በነፃ ሲከፋፈል የነበረው ሲቆም፣ አሁን ደግሞ መንግስት በራሱ ምን ያርግ? መንግስት ፖሊሲ ያወጣ። ፖሊሲው ምንድነው? ታክስን ኤግዘምፕት ላርግ ልቀንስላቸውና እነዚህ በግል የሚያስመጡት አስመጪዎች ወይም ማኑፋክቸር ማድረግ የሚፈልጉት በዚህ ኤግዘምፕሽን ተጠቅመው አሁን እንደፈለገ ኮንደም ይግባና አቬለብል ይሁን ኤቭሪዌር።
ለይበልጥ ተጋላጭም ለጀነራል ፖፑሌሽንም ገበያ ውስጥም እኛ ለምንፈልገው በሚል ይሄ ሲስተም ተዘረጋ ማለት ነው። ቴንክ ዩ ፎር ሚኒስትሪ ኦፍ ፋይናንስ ይሄንን ሰርተው ይሄን ፖሊሲ ኤግዘምት አድርገናል፣ ቫት ኤግዘምት አድርገናል ለኮንደም ብለው ይሄንን ትልቅ ስራ ሰርተው ይሄንን ትልቅ ሪዛልት በፖሊሲ ደረጃ አምጥተውልናል። ይህንን ቀጣይነት ያለው የኮንዶም አቅርቦትን ለማረጋገጥ የፕራይቬት ሴክተሩ የፕራይቬት አስመጪዎች ምን ኮንትሪቢዩት ማድረግ አለባቸው፣ እንዴትስ ከዚህ ከነፃ ከሚመጣው ጋራ አቅርቦቱን አቅርበው ህብረተሰቡ ጋር ተደራሽ ያደርጋሉ የሚለው ነው። ይህን ለማድረግም መንግስት የራሱን እርምጃ ይወል ጤና ሚኒስቴር ብቻ ሳይሆን ሌላም የሚኒስቴር መስሪያ ቤቶች አብረውን ይሰራሉ ማለት ነው። ከነዚህም ዋነኛው የገንዘብ ሚኒስቴር ነው ማለት ነው። ስለዚህ የገንዘብ ሚኒስቴር አሁን ባደረገው ማበረታቻ ማንኛውም ኮንዶም ወደ ሀገር ውስጥ ሲገባ ከአብዛኞቹ ታክስ ነፃ እንዲሆን ተደርጓል ማለት ነው። ይሄም ከግብር ታክስ ማለትም ከጉምሩክ ላይ ከሚከፈል ታክስ ከተጨማሪ እሴት ታክስ ወይም ቫት ከምንለው ሙሉ ነፃ ሆኗል ማለት ነው። ሌሎች ታክሶችም አይመለከቱትም። ከሶሻል ዲቨሎፕመንት ዌልፌር ታክስ ውጪ 3% የማህበራዊ ግዴታ ከሚባለው ታክስ ውጪ በግል ለሚገባ ኮንዶም ምንም አይነት ታክስ የለም ማለት ነው። ሌላ ደግሞ ለአገር ውስጥ አምራቾች ከዚህም ባለፈ ማበረታቻዎች እና ከግብር ነፃ ዓመት እረፍቶች እየሰጠ እያበረታታ ነው ማለት ነው። ሌሎች ማነቆችም ካሉ ከነሱ ከሴክተሩ በመስማት ለመፍታት ያደረግነው የምክክር መድረክ ነው ማለት ነው። ተጨማሪ እሴት ታክሱን ኢምፕሊኬሽን ብናየው በኢምፖርትም ይሁን ተመርቶ ከፋብሪካ ሲወጣም ይሁን ከፋርማሲ ሲሸጥም ይሁን እንዲሁም ደግሞ በሆልሴልና ሪቴል ሌቭል ለገበያ ሲቀርብም ይሁን በሁሉም የሰፕላይ ቼን ከተጨማሪ እሴት ታክስ ነፃ እንዲሆን ተደርጓል። እንግዲህ ለኮሜርሻል የሚመጣው ኮንዶም ከውጭ ሲመጣ ብቻ እንዲከፍል የሚገደደው የዊዝሆልዲንግ ታክስ አለ 3%። ሌላ እሱ ደግሞ የገቢ ግብር አድቫንስ ታክስ ስለሆነ ከገቢ ግብር ግዴታው ላይ ተቀናሽ የሚሆን ነው። ተጨማሪ ግን የማህበራዊ ልማት ቀረጥ አለ። ስለዚህ የማህበራዊ ልማት ቀረጥ 3% ነው። ኮሜርሻል ለሆነው ብቻ ተፈጻሚ ይሆናል። ግን በስጦታ ሲገባ በጤና ሚኒስቴር በኩል ወይ ደግሞ በጤና ተቋማት በኩል ሲገባ በስጦታ በኩል ሲመጣ ወይ ደግሞ በሌሎች ዓለም አቀፍ ተቋማት በኩል ለምሳሌ ዩኒሴፍ ሊሆኑ ይችላሉ። በእነሱ በኩል የሚመጣ ይሄን ኮንዶም ሰፕላይ ካለ በገንዘብ ሚኒስቴር በኩል ነፃ የሆነ የገባ ነው ያለው። ስለዚህ እሱ ብቻ ሳይሆን ማናቸውም ሌሎች የሕክምና መሳሪያዎችም መድኃኒትም ታክስ ይመለከተዋል ቢባል ነፃ የሆነ እየገባ ነው ያለው። ይሄኛው አሬንጅመንት አለ። ነገር ግን ሊያዝ የሚገባው ኮሜርሻል ኢምፖርቴሽን ላይ አሁን ላይ ተፈጻሚ የሚሆነው አንደኛ ቅድም ያለው ዊዝሆልዲንግ ታክስ 3% እና ሌላው ግን የማህበራዊ ልማት ቀረጥ 3% ነው። ኮምፔር ብናደርጋቸው ሶስቱን ኢምፖርቴሽን ሜካኒዝም ወይ ደግሞ ኢምፖርቴሽን ሞዳሊቲዎቹን የመጀመሪያው የኮሜርሻል ኢምፖርት ላይ እንግዲህ እንደምታዩት ተጨማሪ እሴት ታክስ የለበትም። አንድ ኢትዮጵያዊ የሆነ ሰው ወይም ደግሞ ማናቸውም ሰው ኢትዮጵያ ውስጥ ሆኖ የኮንዶምን ለማስመጣት የንግድ ፍቃድ አውጥቶ የሚሰራ ቢሆንና የሚገጥመው የታክስ ሪስፖንሲቢሊቲ ምንድን ነው ካልን የተጨማሪ እሴት ታክስ የለም። የዊዝሆልዲንግ ታክስ ግን 3% ብቻ አለ። የሱር ታክስ የለም። ቅድም የማህበራዊ ልማት ቀረጥ 3% ብቻ አለ። የከስተምስ ዲዩቲ ወይ ደግሞ የጉምሩክ ቀረጥ የለም። ቢዝነስ ፕሮፊት ታክስ ሊኖር ይችላል። ይሄኛው እንግዲህ ሰው ከተረፈ ማለት ነው። ሁለተኛው በዶኔሽን የሚመጣውን ብንመለከት ይሄኛው ምንም አይነት ታክስ እንዲከፈል አይጠበቅበትም። ግን ቅድም የተባለው በቲኬቲ እና በፒኤስአይ በኩል የሚገቡት የማህበራዊ ልማት ቀረጥ ብቻ እንዲከፈልባቸው ይደረጋል። እሱም 3% ነው። ሎካል ፕሮዳክሽን ከሆነ ግን የቢዝነስ ፕሮፊት ታክስም የገቢ ግብር እፎይታም ስለሚኖራቸው የቢዝነስ ፕሮፊት ታክስ ላይከፈልበት ይችላል ማለት ነው። መጣ ቫቱ ኤግዘምት ሆነ። ከዛስ ቁልፉን ሰጡን፣ ቀንሰናል። ፕራይቬት ሴክተሮች ይግቡ፣ ያስገቡ፣ ቤኔፊትድ ይሁኑ፣ ፕሮፊታብል ይሁኑ፣ አፎርዳቢሊቲውንም ያስቡ፣ አክሴስ ያርጉ፣ ታች ድረስ ይሄዱ።
የሚል ሐሳብ መኖር አለበት ብለን እናንተን ጠራናችሁ። አብረን ነው የምንሰራ። እዚህ ውስጥ የፖሊሲ ሜከሮች አላችሁ። በጣም የሚገርመው ከሬጉሌሽን አለን። እንግዲህ መልቲ ሴክቶራል ነው የኮንደም እንደ ፕሮግራም ስታስቡት በጣም ውስብስብ ነው። በጣም በነፃ እንደፈለገ ሲሰጥ የነበረው ከነፃ ጋር ኮምፒት ማድረግ ስለማይቻል ኮመርሻሎች ወጥተዋል። እኛ ቶታል ማርኬቲንግ አፕሮች ነበር አፕሮቻችን ስትራቴጂ ዴቨሎፕ አድርገን ስንነሳ። ይሄ ቶታል ማርኬቲንግ አፕሮቹ ትልቁ በነፃ የሚገባ አፕሮች አለን። ሁለተኛው ሰብሲዳይዝድ ዲኬቲ አንዱ በሀገር ደረጃ እንደዚህ አድርጎ እንዲያመጣ፣ ሶስተኛው ኮመርሻል ነው። በፊትም ቁጭ ብሏል ማለት ነው። በስትራቴጂያችን ላይ ግን ያልሰራንበት ደካማ ዊንግ ኮመርሻሉ ለምን ነፃ በብዛት ስለሚመጣ እና ነፃና ፕላስ ገዝቶ የሚያመጣ ሰው እንዴት ኮምፔር ይደረጋል? እንዴት ኮምፒት ያደርጋል? ኮምፕሊመንት እንዴት ያደርጋል? ኮምፒት ሲያደርጋ ከገበያ ውጭ ይሆናል። አሁን መንግስት ይሄን አስቦ ይሄንን ትልቅ ነገር ካመጣ ምን እናድርግ? እንዴትስ እንደ ሀገር ብቻ ወደ ገበያው ገብቶ ፕሮፊታብል ለመሆን ብቻ አይደለም እኛ የጠራናችሁ። እኛ የሀገር ጉዳይ አስጨንቆናል። የኤችአይቪ ትራንስሚሽን ጉዳይ በጣም አሳሳቢ የሆነ ነው። ወጣቱ ላይ ዩኒቨርሲቲ አካባቢ ትልቅ ችግር አለና ይሄን ተረድታችሁ እንደ ሀገር ምን ኮንትሪቢዩት እናርግ የሚል ሀሳብ ማምጣት ከእናንተም አስፈላጊ ነው። እኛ ፖሊሲውን ስናመጣ አብረን ደግሞ ምንድነው ኤፍዲኤ ምን መስራት አለበት፣ ኤፍዲኤ ከስተሙ ምን መስራት አለበት፣ ይሄን ቫት እስከ ታች ድረስ እስከ ፖይንት ኦፍ ኢንትሪ ላይ ለሁሉም ዩኒፎርምሊ ደርሶ ይሄን ስራቸውን ይሰራሉ ወይ? ከዛስ የጥራቱ ጉዳይ ደግሞ ቶሎ ብሎ ሴፍቲውን ለማሟላትና በስፒዱ ለማምጣት ምን ይስራ? ኢፒኤስኤስ ደግሞ ከኛ አሁንም ከመንግስት ምን ይስራ? ዲስትሪቢዩሽን ላይ ሲቪክ ማህበራቱ ደግሞ ለኮሚኒቲው ምን ያርግ? ዩኤን ምን ይስራ የሚለውን ይሄንን አብረን ሰርተን አሁን ያለው ጩኸት እንደምታውቁት የኮንደም ኒድ እንደ ሀገር ስታዩት ወደ 300 ሚሊዮን ኮንደም ፐር ይር ከ270 እስከ 300 አሁን ባለው ኤስቲሜሽን በአመት ያስፈልጋል ካል እኛ በፍሪ የምናመጣዋ እስሌዛን 100 እንደውም 100 ለፕላን ያስቀመጥ ነው ገና ያልተገዛው ነው እንጂ ከዛ 70 80 60 ሚሊዮን ብቻ እሱም እኛ እንደ መድኃኒት ቆጠርነውና አይፒኤልኤስ በዛ ግዢ ሲስተም በቁጥጥር ሲስተም ውስጥ አስገብተነው በጣም ለኪ ኤንድ ፕራዮሪቲ ፖፑሌሽን ቅድሚያ ለሚሰጣቸው ፖፑሌሽን ደስቲቲዩት ለሆኑ ፖፑሌሽን በነፃ ይሰጥ ብለን ቁጥጥር አረግንበት። ስለዚህ ጀነራል ፖፑሌሽኑ ላይ ሆቴሉ ላይ ማርኬቱ ላይ ደግሞ እያነሰ ሲመጣ እናንተ ግቡ፣ ፍቃድ ተሰጠ ግቡ፣ ቫቱ ኤግዛም ተደረገ ግቡና እንስራና አቬይላቢሊቲውን ኢንሹር እናርግና እኛንና ቤተሰቦቻችንን ታውቃላችሁ ሰው ያለ ኮንደም ወደዛ ሴክሹዋል አክት ከኖረው ትራንስሚት የሚያደርገው ወደ መልቲ ፓርትነር ስለሆነ ቤቶቻችንንም ስለሚነካ እንደ ሌላ መድኃኒት እንደ ሌላ ነገር እንዳትቆጥሩት። ይሄ በጣም ዳንጀረስ እና ፕሊስ እንደ ሀገር እያሰብ ሼርድ ሪስፖንሲቢሊቲያችንን እንወጣ ብለን እናንተ ታስፈልጉናላችሁ። ታስክ ፎርሱም እንደዚህ ብቻ መሆን የለበትም። በእኛ ብቻ ይምጡ፣ እናውራ፣ እንነጋገር። እኛ ደግሞ እንደ ሚኒስትሪ ምን እናግዝ፣ እናንተስ ምን ችግር አለባችሁ? ቻሌንጃችሁን አምጡና ቻሌንጃችሁን ክሊር ቢዮንድ ዘቫት ምንድነው የፈራችሁትና አምጡና ይግባ ወደ ሀገር እያልን ነው። በታይሙ በጣም ክሪቲካል ታይም ስለሆነ በማርኬቱ ላይ በስፋት የሚገኘው ያ የነፃው ትሬንድ ነበረ እና የእንትኑ ትንሽ አመት በብዛት ማምጣት ይሄ የሶሻል ማርኬቲንጉ ሰብሲዳይዝድ በሆነ ቀርቶ ነበረ። ድሮ ለረጅም ዘመናት ዲኬቲ ነው እስከ ቦርደር ድረስ እንትን ይለን እንግዲህ በሆነ ነገሮች እንግዲህ ትቶ በጣም ሊሚትድ የሆነ ነንበር አሁንም ያስገባል። ከድሮ ጋር ግን አይነጻጸርም። ነጋዴዎች ናቸው አስመጪዎች፣ ትርፍ ይፈልጋሉ። ትርፍ ለማግኘት ደግሞ ያው አስኪያጅ ሁኔታዎች መኖር አለባቸው። ለምሳሌ አንድ ፕሮዳክት በነፃ እየተከፋፈለ ሸጠ ያው ሲግኒፊካንት አማውንት ከሆነ እንደውም ዋጋው አንድ ምላት ሸጥ ትችላለህ። ቀደም እንዳልኩ ሜጀርሊ በኢትዮጵያ ውስጥ እንደሚከፋፈል የነበረው አንዱ በነፃ ነው። በዋናነት ደግሞ ከሱ ባልተናነሰ በድሮ ጊዜ እንግዲህ ያንን ጊዜ እንድንሻገር ያደረገው ሰብሲዳይዝድ የሆነው በትንሽ ገንዘብ ይሸጥ የነበረው እነዚህ ያለመኖራቸው ነው እንትን ችግሩ የተፈጠረው። ሁለተኛ ደግሞ ፕራይቬት ሴክተሩ ማያመጣው በነፃ
እየተሰጠ ኦር ሰብሲዳይዝድ የሆነው ሰብሲዳይዝድ ማለት ማይንዱ አስመጪው ደሞዙ ከሱ ላይ ሼር አለው፣ ስቶሩ ሼር አለው፣ የተለያየ የዶላር ኮሚሽን ይከፍላል፣ የተለያየ ነገሮች ኮስቶች አሉበት። የፕሮግራም ኮምፖነንት ሲሆን ግን ሌላው ሰራተኛ ከፕሮግራም ነው። ኦኬ ከፕሮግራሙ ለምሳሌ ዲኬቲ ደሞዙ ያው የፕሮግራም ኮስት አሉ ፕሮግራሙ ሲሰራ እንጂ ይሄ ሪቮልቪንግ ፈንድ ነው። ኮንደም ይገዛል፣ ኮንደም ይሸጣል፣ እዛው መልሶ የተገዛበትን ኮንደም ይሸጥበት አይነት ነገር ነው። ኦኬ እና ሁለቱ ሞዴሎች ይለያያሉ። ሶ ፕራይቬት ሴክተሩ ከዛ ጋር ተፎካክሮ ኮምፒት አድርጎ በነፃ የመጣውንም በሰብሲዲ የመጣውንም ተፎካክሮ መሸጥ ስለማይችል ነው የማያስገባው። በመጀመሪያው ከቀረጥ ነፃ መብት መኖሩን ሁሉም ነጋዴ ያውቀዋል ብዬ በፍጹም አልገመትም። ስለዚህ ሆምወርኩ ወደኛ ጋር ይመጣል ማለት ነው። ይህን የማሳወቅ ጉዳይ የሚሰራ አካል ሊኖር ይገባል ነው። የሀገር ፍላጎት የመሟላት ወቅቱን የጠበቀ አቅርቦት እንዲኖር የሚያበረታታና የሚከታተል አካል መፈጠር አለበት ላለሁ። እንግዲህ ምናልባት በወርክሾፕ አውትካም እንደዚያ ሆነ ሬጉላርሊ ስላው ሆኖ ምን ያክል ኮንዶም ገባ፣ ምን ያክል ኮንዶም በጉዞ ላይ ነው፣ ምን ያክልስ ክፍተት አለ አሁንም ይሄን የሚያሳይ የዳታ ቪዚቢሊቲው ኢንድ ቱ ኢንድ ለሁሉም መኖር አለበት ነው ትልቁ ጉዳይ እዛ ላይ ስለሚሆን። ምክንያቱም ከፍላጎት የበዛ አቅርቦት ይሄ መድኃኒት ሼልፍ ላይፍ አለው። ይሄ መከላከያ ኮንዶም ኤክስፓየሪ ያለው እና ያ ኤክስፓየሪ ደግሞ ለሀገር በለችን ውስን ሪሶርስ ላይ ኤክስፓየሪ ዌስት በኤክስፓየሪ ስም ዌስት ስናደርግ ትልቅ ውድቀት ነው። ለነጋዴው ውድቀት ነው፣ ለሀገርም ጉዳት ነው። ስለዚህ ይህን ኤክስፓየሪ መከላከል ከፍላጎት ያነሰ አቅርቦት መኖሩ ደግሞ ቅድም ያልኩትን የህብረተሰብ ጤና ችግር ሆኖ የሀገርን ባጀት፣ የሀገርን ኢኮኖሚ፣ የሀገርን የተማሪ ሰው ኃይል የማይነካው ነገር የለምና እነኚህ ሁለቱን ባላንስ ለማድረግ ይህን በአጥብቆ የሚከላከል የሚሰራ ትልቅ አካል ቢኖር ነው። በአስመጪዎች በኩል እጥረትን እንደ ቢዝነስ እንቆጥራለን። ኦፖርቹኒቲ ነው፣ የቢዝነስ ኦፖርቹኒቲ ነው። ይሄ ቢዝነስ ኦፖርቹኒቲ እንደ ቢዝነስ ብቻ ሳይሆን እንደ ሶሻሊ ሪስፖንሲብል እንደሆነ አካል የሰርቪሳችን ሰርቪስ ፕሮቫይደር ሆነን ባገኘነው ሰርቪስ ልክ ደግሞ ሪዋርድ እንጠብቃለን። ምክንያቱም ይሄ የንግድ ህብረተሰብ አትርፎ ግብር ሲከፍል ነው የመንግስት ኢኮኖሚ የሚንቀሳቀስ የሚችለው። የጤና ጥበቃ ሚኒስቴር ባጀት የሚፈቅደው ፓርላማው የሚያጸድቀው በንግዱ ህብረተሰብ በሚከፍለው ግብር ነው። ስለዚህ ከዚህ ጋር አትራፊ ሆኖ ሊሄድለት የሚችልበት ሁኔታ መታየት አለበት። ይህ በትክክል ነው የምናገረው። አትራክት ሊያደርገው የሚችል ይህ ሶሻል ሪስፖንሲብል የስ አንድ ወቅት ላይ ያደርጋል፣ ግን የቆመበትን ዓላማ ፕሮፊት ኦሪየንትድ ስለሆነ ትርፍን መሰረት ያደረገ ስለሆነ ይሄም የሚያጣጥም ልንፈልጋለን። የከስተም ፍሪ ሰርቪሱ ደግሞ ለሁሉም መሆኑ ሰብሲዳይዝድ መሆናቸውን ያሳያል ማለት ነው። ኮመርሻሎች ሰብሲዳይዝድ ስትሆኑ ደግሞ በዚህ ልክ ዋጋውን ሴት አድርጎ አላለም። ለጊዜ እኛ ሀገር ውስጥ ኮንዶም ይኖር ነው ጂኦግራፊካልም በማርኬትም ሰግመንት አድርገን እናንተ የት ጋር ማን ኦቨርላፒንግ እና ዲፕሊኬሽኖች እና ኪሳራዎች እንዳይመጡ እናግዛቸዋለን። ትርፉንም ልታጋሩ እንፈልጋለን። ስለዚህ አብረን እንሰራለን ጭምር ነውና ዛሬ አክሽን ፕላናችን የሚሆነው በዚህ ላይ ሬጂስተር ማድረግ የምትፈልጉ ኮሚትመንታችሁን አሳዩ። ከዛም በተጨማሪ የሚያስፈልጋችሁን ነገሮች የጋራ እናደርጋለን። እዚህ ያሉን የአሶሲዬሽን ኃላፊዎቻችንም አሳይመንቶችን ይዘን በታስክ ፎርሳችን ላይ ይሁን የምናደርግበት እንዲሆን በታላቅ ትዕይንትና ጠይቃለሁ። በመጨረሻ ሩቲን የሆነ የኮሚኒኬሽን ፕላትፎርም እንከፍታለን። እዛ ላይ በየጊዜው የሚመስላችሁን ነገር ሼር እያደረጋችሁም እያገኛችሁ እንድትሄዱ እንፈልጋለን። አሁን ኮሜርሻል ኢምፖርት ነው ማድረግ ያልተቻለበት ምክንያት ታክስ ከሆነ ከዚህ እንዲወሰድ እንፈልገው ቤዚክ ቴክአዌይ ወይ ደግሞ ሎካሊ ፕሮዲውስ ለማድረግ አንዱ ችግር የታክስ ችግር ነው ተብሎ የሚነሳ ከሆነ እንደ ታስክ ፎርስ ሜምበር የገንዘብ ሚኒስቴር ኢዝ ኦፕን ቱ ዲስከስ ያለውን ባሪየር ለማንሳት ሎካሊ ፕሮዲውስ ማድረግ የሚያስችል ኤኒ ኢንሰንቲቭ ከገንዘብ ሚኒስቴር የሚጠበቅ ከሆነ በተለይ ደግሞ የታክስ ህጎቹን እና ፖሊሲዎቹን በማስተካከል ከዚህ እኛ የምናገኘው ገቢ ከምናጣው ወጣት ከምናጣው የሰው ኃይል
ፕሮዳክቲቭ ከሆነው የሰው ኃይል አይበልጥም። እንዲወሰድ የሚፈልገው አንደኛ ያለው ታክስ ሲግኒፊካንትሊ ሎ ቱ ዜሮ። ሁለተኛ ግን እነዚህም ያሉትም እንኳ ኢምፖርተሮችን ማያሰሩ ሆነው ከተገኙ ሎካሊ ፕሮዲውስ ለማድረግ ደግሞ ቻሌንጅ ከሆኑ የገንዘብ ሚኒስቴር የራሱን ድጋፍ ለማድረግ እኛ ክሎዝሊ ነው የምንሰራ። በተለይ ከማህበራቱ ጋር ከዚህ የፕሮኪርመንት ህግም ስናዘጋጅ የተጨማሪ እሴት ታክስ ህግም ስናዘጋጅ እንዲሁም ደግሞ ሰብስኩዌንትሊ የወጡ የፖሊሲ ዲሲሽኖችን ስናካሂድ ለእነሱ በሚጠቅም መልኩ ሀይሊ ኢንሰንቲቫይዝ የሆነ ሴክተር እንዲሆን አድርገነዋል። በተለይ ሎካሊ የመድኃኒትና የህክምና መሳሪያ ማምረትን ማለት ነው። ስለዚህ በዚህም ዘርፍ ምንም አይነት ቻሌንጅ ኖሮ እሱ ደግሞ በገንዘብ ሚኒስቴር በኩል መፈታት የሚችል ከሆነ ተገቢውን ድጋፍ ለማድረግ ዝግጁ ነን ለማለት ነው። የውጭ ምንዛሪ አቅርቦት ሌላው ችግር ነው። እንግዲህ አሁን ውጭ ምንዛሪ ስናገኝ ፕሮሰሶች አሉት። ይሄንን የውጭ ምንዛሪ አቅርቦት ላይ የአቶ ፍቃዱ ቢሮ ቢሆን ጤና ጥበቃ ሚኒስቴር ሄድ ኦፊስ ማነው የሚኒስትር ቢሮም ሳፖርት ደብዳቤ እየጻፈ ይሄ ፕሮዳክት አሁን ያለው አንድ ጊዜ ስቶካችን የተወሰነ ሌብል እስኪደርስ ድረስ አቅርቦቱ እንዲሳካ በድጋፍ ደብዳቤ ይሄ ፕሮዳክት እንዲመጣ ቢደረግ የውጭ ምንዛሪ ቅድሚያ እንዲያገኝ ቢደረግ ይሄ አንዱ ሜካኒዝም። ምክንያቱም ይሄ ፕሮዳክት በልኪ ነው፣ ይሄ ፕሮዳክት ክብደት አለው፣ ይሄ ፕሮዳክት ቮሊዩም አለው። ሊጓጓዝ የሚችል በመርከብ ብቻ ነው። አንድ ፕሮዳክት እንግዲህ እነኚህ ፕሮዳክቶች ደግሞ ጥሩ አቅራቢ ሆነው የሚገኙት ይሄ ራበሩ በብዛት የሚገኝበት አካባቢ ፋሪስት ላይ ነው። ከነኚህ ከፋሪስት የሚጓጓዘው መርከብ ነው። ተጓጉዞ እዚህ መምጣት ደግሞ በትንሹ ከ2 እስከ 4 ወር ሊፈጅ ይችላል። ይሄን ሁሉ ከግምት ውስጥ ገብቶ እንዴት በተፋጠነ አገልግሎት ማግኘት እንደሚችል መታየት አለበት። ሌላው ከዚሁ ጋር መታየት ያለበት የምለው የመንግስት እውቅና የሚሰጠውና የተረጋገጠ ገበያ የሚፈጠርበት ሁኔታ በተለያየ ሁኔታ ቢታይ ይሄንን አሁን የእናንተ ቢሮ ሆነ ላይ የሚገባ ነው። አመጣን፣ ነጋዴዎች አስመጡ። የተረጋገጠ ማርኬት ካላቸው ደጋግሞ ያለማቋረጥ በሽሚያ ይመጣል። ይህን የተረጋገጠ ማርኬት እንዴት እንፍጠረው? እንዴት በጋራ እንፍጠረው? ቅድም እንዳልኩት ኦቨርስቶክ ሲኖር ኤክስፓየር ይኖራል፣ ወይ ደግሞ ካፒታል ታይፕ ይኖራል። የስራ መስሪያ ገንዘብ ውስን ስለሆነ እሱን አስሮ ስለሚያስቀምጥ ያስፈራል። ያነሰ ስቶክም እንደቀደም እንደፈራ ነው የምናፈራው ችግር ያመጣብናል። ስለዚህ እንዴት ባላንስ እናርገው? ይሄን ቅድም ያልኩት የሚቋቋመው ኮሚቴ አንድ ሰው የሁለት ሰው ስራ አይደለም። የሀገሪቷና ልክ ቲቢና ማሌሪያ ላይ እንደሚሰራው የወር ኮንሰምፕሽናችን፣ የኳርተር ኮንሰምፕሽናችን፣ በአኑዋል ኮንሰምፕሽናችን፣ አኑዋል ኮንሰምፕሽናችን አውቀን ከዛ በኋላ ደግሞ ሊድ ታይም ይሄን ፕሮዳክት አገር ውስጥ ለማስገባት ምንድን ኦፕቲመም ጥሩ የሆነ ሊድ ታይም የትኛ ያክል ነው ያን ኮንሲደር ያደረገ ቀስ ብለን ሚኒመም ሪኦርደር ሌቭላችንን ሴት እናደርግና ከዚህ ችግር ወጥተን ይሄ ከዚህ በኋላ ታሪክ ይሆናል። እንደ ቀደም እንዳልኩት አሁን ዲማንዱ አለ የለም የሚለውን የኤቪደንስና ተጨባጭ የሆነ ኤቪደንስን ሼር የምናደርጋቸው ጉዳይ ይሆናል እና አሁን ይሄንን እኛም ሁላችሁም እንድትሳተፉ አንፈልግም። ፎር ዛት ማተር ኢፍዳም አለ አይደለም እዚህ ውስጥ ኢትዮጵያ ፉድ ኤንድ ድራግ ኦቶሪቲ አለሻ እነሱም ሪሊ ማኑፋክቸሮቻችን ጋራንቲ ናቸው። ለዓለም አቀፍ ገበያን ልታቀርቡ ዘንድ ድምጻችሁ እንዲሰማ ዘንድ በአፍሪካ አይደለም በዓለም እንደ ማንኛውም ያደጉ ሀገራቸው ደግሞ መካከለኛ ላይ ባሉ ሀገሮች ልክ በዚህ ሁለት እግራችን መቆሙን ነው የሚያሳየው። ስለዚህ ለኮንደም ብቻ አይደለም ይሄ ለኮንደም ቀለል ያለ ነው። ኮንደም ኢቫሉዌሽኑ ራሱ ስንት ጊዜ ይፈጀን የነበረ እዛ ተከምሮ ኤክስፓየር ያደርግ የነበረውን ስንት ማሽን ተገዝቶ ብዙ ነገሮችን እኛ ቀረብ ብለን ይፍዳ ላይም ሰርተናል። ክብርት ዶክተር ሊያ ማኑዋሊ ሲሰራ የነበረውን በማሽን ተሰርቶ ቶሎ እንዲደርስ ያደረጉት ኮንትሪቢዩሽን በእርግጥ በአይኔ ባላይም መረጃ አለኝ። እኔም አንዱ ከኋላ ድራይቨር ነበርኩና አሁንም እናንተም ጋር የሚጠበቅብንን አምራቾቻችን እነሱ ባለግል ኩባንያዎች ስለሆኑ እንደኛ ስንት ቢሮክራሲ መስማትም ማየትም አይፈልጉም። መጥቶ እዛ ኤርፖርት ላይ ተከምሮ እንድትለመኑ አይፈልጉም። በችግር ጊዜም አርጀንት ላይ ይሄንን አምጡ ስንላቸው የሚያመጡ በፍላጎታቸውም ጊዜ በፈለጉት ፍጥነት ቶሎ ኢቫሉዌትድ ሆኖላቸው
እንዲቀርብ የኮንደም ኳሊቲም ደግሞ በተለየ ሁኔታ ማየት መቻል አለብን። አሁን እንግዲህ ኮምፒቲሽን ይፈጠራል በእርግጠኝነት ካልሆነ እኛ ራሳችንን እንገዛለን እንጂ ከኮንደም ወደ ኋላ ስለማንል ስለ ኳሊቲንም እያሰባችሁ አዋጭነቱንም እንዲተሩበት የሚላለኝ ይፍዳ ቀኝ እጆቻችን ናችሁ። በጣም በዚህ ላይ በልዩ ትኩረት እንድታግዙ እንፈልጋለን። በርከት ብሎ የኮንዶም አስመጪዎች በዚህ ሀገር ላይ መመዝገብ አለባቸው። በርካታ አቅራቢዎች ሊኖሩን ይገባል። እኛ ሀገር ላይ ያለው ትሬንድ 5 ኩባንያዎች ይመዘገባሉ። እነሱ 5 ኩባንያዎች ለ20 ሰው ይሰጣሉ። 20ዎቹ ናቸው የሚወዳደሩት። ይህ ሮንግ ነው። ውድድሩ መሆን ያለበት ውጪ ባሉት አቅራቢዎቻችን ነው። ምክንያቱም ውጪ ያሉት አቅራቢዎች ጥሬ ዕቃ ጀምሮ ማኑፋክቸሪንግ ፕሮሰስ ላይ የሚያገኙትን ፕሮፊት ማርጂን ኤክስፖርት በማድረጋቸው ሀገራቸው የሚሰጣቸውን ኤክስፖርት ኢንሴንቲቭ ሁሉ አካተው ትርፋቸውን አጥብበው በጥሩ ዋጋ ሲሰጡን ከቀረጥ ነፃ ስለሆነ የሚኖርብን ኮስት የሎጂስቲክስ የትራንዚት ሃንድሊንግ እና የባንክ ቻርጆች ብቻ ስለሚሆኑ በመጠነኛ ፕሮፊት ማርጂን መድኃኒቱ ማቅረብ ይቻላል። ስለዚህ በርካታ የኮንዶም አምራቾች በኢትዮጵያ ውስጥ ምርታቸውን እንዲያስመዘግቡ ለማድረግ ለዚህም ደግሞ በመድኃኒት ቁጥጥር ባለስልጣን ተወካይ ስላሉ በዚህ ላይ ይህ ልዩ ትኩረት አግኝቶ ሌትስ ሴይ HIV መድኃኒቶችን፣ ቲቢ መድኃኒቶችን፣ ማላሪያ መድኃኒቶችን ፋስት ትራክ ሬጅስትሬሽን ፕሮሰስ ውስጥ ያሉትና በዚህ ይህም ፕሮዳክት በፋስት ትራክ ሬጅስትሬሽን ውስጥ ቢካተትበት ሁኔታ ቢመቻች መፍትሄ ነው ብለን የምናስበው እንግዲህ ቅድም እንዳልኩ ሶስቱም አፕሮቾች ሶስቱም መንገዶች በሚፈለገው ልክ መስራት አለባቸው። በሚፈለገው ልክ መስራት አለባቸው ስንል እንደ ሀገር የምናስበው 40% የዚህች ሀገር የኮንደም አቅርቦት በሶሻል ማርኬቱ ከቨር መደረግ አለበት ወይም መሸፈን አለበት። ሌላኛው 40% ደግሞ በመንግስት ከግሎባል ፈንድ ጋር ለቁልፍና ይበልጥ ተጋላጭ የማህበረሰብ ክፍሎች በጤናው ሴክተር በኩል በጤና ተቋማት በኩል በነፃ አገልግሎት የሚውለው እንዲሸፍን፣ ቀሪው 20% ደግሞ ባይላተራልና መልቲላተራል ዶኔሽን ወይም ደግሞ በኮሜርሻል ማርኬትም እንዲሸፈን ይፈለጋል። ነገር ግን ቅድም እንዳነሳውልህ እስካሁን ያለን መረጃ የሚያሳየው ፕራይቬት ሴክተሩ ያለው ሼር ወይም ደግሞ ፕራይቬት ሴክተሩ ያለው ድርሻ ከ1% በታች ነው። ስለዚህ ሶስቱም ሴክተር የሶሻል ሴክተሩም የፐብሊክ ሴክተሩም የኮሜርሻል ሴክተሩም እጅግ በጣም በተቀናጀና በተናበበ መልኩ መስራት ከተቻለ የዚህችን ሀገር የኮንደም ጥያቄ ወይም የኮንደም ፍላጎት በዘላቂነት መሸፈን ይቻላል። በተለይም በሀገሪቱ ውስጥ የሚመረትበትን መንገድ በዘላቂነት ማሰብ ከተቻለና ሎካሊ ማኑፋክቸር የሚያደርጉ አካላትን በመንግስት በኩል ማበረታታት ከተቻለ መያዝና ማሳደግ ከተቻለ ከውጭ የሚመጣውን የኮንደም አቅርቦት በመቀነስና በሀገር ውስጥ በቀል ድርጅቶች መሸፈን ከተቻለ በዘለቄታዊነት ችግሩን መፍታት ይቻላል የሚል እምነት አለ። ሌላው ሶሻል ማርኬቲንግ እንግዲህ ሶሻል ማርኬቲንግ ሲል በቀጥታ ትርጉሙ አይደለም አዌርነስ ከመፍጠር እንደዚህ ባህሪ ለውጥ ከማምጣት ከሚለው አኳያ ሳይሆን ፕሮዳክቱን አምጥተው ሀገር ውስጥ ሰብሲዳይዝድ በሆነ ዋጋ የሚያቀርቡ ድርጅቶች ነበሩ። ድርጅቶች መጥራት አግባብ ስለማይሆን ከነኛ ድርጅቶች ጋር የንግዱ ህብረተሰብ ሊወዳደር አይችልም። ሊወዳደር የሚችለው ከንግድ ጋራ ነው። ምክንያቱም የተወሰነ ትርፍ አግኝቶ ሰራተኞቹን ግብሩን ከፍሎ ለሰራተኞቹ ደሞዝ ከፍሎ የመጋዘኑን ኪራይ ከፍሎ ሌሎች ወጪዎችን ጨፍኖ ለመንግስት ግብር ከፍሎ አትራፊ ሆኖ ለሚቀጥለው ዓመት ለመስራት የሚያስችለው እኩል የሆነ የውድድር ጠረጴዛ የውድድር ሜዳ ሲኖር ነውና እንደ ከሶሻል ማርኬቲንግ ላይ ያሉት ድርጅቶች እንዴት አብሮ በጋራ የሚሰራበት ሁኔታም ይሄም በልዩ ጥናት መጠናት አይኑሮ ማለት አይደለም። በጣም ወሳኝ ናቸው። ማለትም በዚህ በዴቨሎፕመንት ፓርትነርስ የሚመጣው ፈንድ እንዴት አድርጎ በአግባቡ እንጠቀምበት እንችላለን የንግዱን ህብረተሰብ ሳይጎዳ ለማለት ነው። ሌላው በጣም ትልቁና እኔ ኢንካሬጅ የማደርገው ሰልፍ ሰፊሸንት መሆን የመሰለ ነገር የለም። የሀገራችንም መንግስታችንም አተኩሮ የሚያይበት ጉዳይ ይሄ አገሪቷ በምርት ራሷን የመቻለው ጉዳይ ነው። እነዚህ ሎካል ፕሮዳክሽን እንዴት ይሁን፣ የመንግስትም ሳፖርት ይኖር፣ ፕራይቬት ሴክተሩም እያሰበበት ይምጣል። አሁን ለሱ ለጊዜው ብለርድ ነው። ይሄንን እንዴት ማየት ይቻላል? የተሻለ እውቀት የተሻለ ኤክስፐርትም ያለው በሚኒስትሪ አካባቢ ስለሆነ ሎካል ማኑፋክቸሪንግ ላይ እንዴት ይሁን ከአምራቾች ማህበር ጋራ ከሌሎችም ጋራ እንዴት አስመጮችን ወደ አምራችነት እንቀየራቸው የሚለውም ሌላው ጉዳይ ነው። ስለዚህ በዚህ ወርክሾፕ ላይ
ያለምንም ሆነ ሌሎች ተወካይ የሚመለከታቸው አካላት ሁሉ በጋራ ተባብረን ጥራቱ፣ ደህንነቱ የተረጋገጠ ተከታታይነት ያለው አቅርቦት በተመጣጣኝ ዋጋ ለሁሉም በሚፈልግበት ቦታ ያለማቋረጥ ለማቅረብ የንግዱ ህብረተሰብ ዝግጁ እንደሚሆን እምነቴ ነው። ምክንያቱም ቢዝነስ እዚያ ላይ ስለሌለው ማረጋገጥ ባልችልም፣ ግን ዊ ብሊቭ ይሄንን ስሜት አለ። ወደ ጤና ሴክተር ላይ ቢዝነስ ሲገባ ሰርቪስ ሰጥተን የሰርቪሳችን ሪዋርድ ነው የምናገኘው እንጂ ሪዋርድ አስቀድመን እንደሌላው ኮሞዲቲ አንሄድም እና ለዚህ ሰርቪስ ሰጥተን አገልግሎት ሰጥተን በአገልግሎታችን ነው ዋጋ የምናገኘው። የትርፍ ምንጭ መሆን ይገባዋል። ስለዚህ በጋራ ተደጋግፈን የምንሰራበት የኮንዶም አቅርቦትን አለመጣጠን የምናስወግድበት በዚህ ሾፕና ኃላፊነቱን ወስዶ የሚሰራ አካል ተፈጥሮ ሙሉ ትኩረት የሚሰጠው ስራ በመዘርጋት የሚያስችል መደምደሚያ ላይ እንደርሳለን ብዬ አምናለሁ።